ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሀገሪቱ ታሪክ ለረጅም ጊዜ ያገለገሉ መሪ በመሆናቸው የእንኳን ደስ ያለዎት መልእክት አስተላለፉ። ፕሬዚዳንት ታዬ አጽቀሥላሴ የሥራ ጊዜያቸውን ያጠናቀቁ የሁለት ሀገራት አምባሳደሮችን አሰናበቱ። የአዲስ አበባ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ሥራ ከጀመረበት አጭር ጊዜ ጀምሮ ከ230 ሺህ በላይ ህዝብን ማስተናገዱን የከንቲባ ጽሕፈት ቤት አስታወቀ። የኢትዮጵያ የባህር በር ባለቤትነት ጥያቄ ቀጠናዊ ሰላምና ደህንነትን በማረጋገጥ በትብብር ላይ ተመሰረተ የጋራ እድገትን እንደሚፈጥር የህዝብ ተወካዮች ምክር ቤት አባልና ምሁር ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሀገሪቱ ታሪክ ለረጅም ጊዜ ያገለገሉ መሪ በመሆናቸው የእንኳን ደስ ያለዎት መልእክት አስተላለፉ። በመልእክታቸውም ታላቅ ወንድሜና ውድ ወዳጄ ናሬንድራ ሞዲ የዓለማችንን ትልቁንና እጅግ ንቁ የሆነውን የዲሞክራሲ ማህበረሰብ ዘላቂ እምነት በማግኘት ህንድን በራዕይና በቁርጠኝነት በተከታታይ 3 የዲሞክራሲ የስልጣን ዘመናት በመምራት ላስመዘገቡት ታሪካዊ ስኬት የተሰማኝን ደስታ እገልጻለሁ ብለዋል። የእርሳቸው አመራር በሚሊዮን የሚቆጠሩ ዜጎችን ከድህነት ያወጣ የዲጂታል ህዝባዊ መሰረተ ልማትን በከፍተኛ ደረጃ ያስፋፋና ከዚህ ቀደም ታይቶ የማይታወቅ የመሰረተ ልማት እድገትን በማምጣት ፈጣን የኢኮኖሚ መነቃቃትን ያስገኘ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው አስፍረዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በተከታታይነት ለደቡብ ዓለም ክፍል ወይም ግሎባል ሳውዝ ጠንካራ ድምፅ በመሆን አገልግለዋል ሲሉም ገልጸዋል። ፕሬዚዳንት ታዬ አጽቀሥላሴ የሥራ ጊዜያቸውን ያጠናቀቁ የሁለት ሀገራት አምባሳደሮችን አሰናበቱ። በሀገራቱ መካከል ያለው ፍሬያማና ስኬታማ የዲፕሎማሲ ግንኙነት ተጠናክሮ መቀጠሉን ተገልጸዋል። ስንብቱን ተከትሎ ኢዜአ ያነጋግራቸው የሉክዘምበርግ አምባሳደር ዣን ክራውዘር እንደተናገሩት ሀገራቸው ከኢትዮጵያ ጋር በፋይናንስና በኢኮኖሚ ዘርፍ ያላትን ግንኙነት ይበልጥ ለማጠናከር በቁርጠኝነት እየሰራች ነው። ባለፉት ዓመታት በሁለቱ ሀገራት መካከል የነበረው ትብብር ፍሬያማ እንደነበር ጠቅሰው በተለይም በፋይናንስ ዘርፍ አቅምን ለመገንባት የተከናወኑ ተግባራት ስኬታማ መሆናቸውን አስታውቀዋል። በዚህ መሰረት የልውውጥና የስልጠና ፕሮግራሞችን በማስፋፋት የሉክዘምበርግ ባለሙያዎች ወደ አዲስ አበባ በማምጣት እንዲሁም የኢትዮጵያ የፋይናንስ ዘርፍ ሰዎችን ወደ ሉክዘምበርግ በመውሰድ በሁለቱም ወገን ውጤታማ ስራዎች መከናወናቸውን አብራርተዋል። ይህ በየዓመቱ እያደገ የመጣው የሁለትዮሽ ትብብር ወደፊትም ይበልጥ እንደሚሰፋ እምነታቸውን የገለጹት አምባሳደሯ በተለይም በአረንጓዴና ዘላቂ ፋይናንስ ዙሪያ በትኩረት እንደሚሰራም አመልክተዋል። አምባሳደር ዣን ክራውዘር በአሁኑ ወቅት በኢትዮጵያ እየተገበረ ያለው የማክሮ ኢኮኖሚ ማሻሻያ የሉክሰምበርግ ኩባንያዎችን በመሳብ ረገድ ትልቅ ተስፋ የሚሰጥ መሆኑን ጠቁመዋል። ኩባንያዎቹ በተለይም ከፍተኛ አቅም ያለውን የኢትዮጵያ ገበያ እንዲመለከቱ ለማድረግ የቢዝነስ ሞዴሎችን በመቅረጽ በተጀመረው የለውጥ ሂደት ተሳታፊ እንደሚሆኑም አስገንዝበዋል። የአዲስ መሶብ የአንድ ማዕከል የዲጂታል የመንግስት አገልግሎት ሥራ ከጀመረበት አጭር ጊዜ ጀምሮ ከ230 ሺህ በላይ ህዝብን ማስተናገዱን የከንቲባ ጽሕፈት ቤት አስታወቀ። ማዕከላቱ የ99 በመቶ የተገልጋዮች እርካታን ማስመዝገባቸውንም አስታውቀዋል። የአዲስ አበባ ከተማን የአገልግሎት አሰጣጥ ለማዘመንና ለአንድ ማዕከል ዲጂታል የመንግስት አገልግሎት ምቹ ሁኔታን ለመፍጠር የተወጠነው ይህ አዲስ መሶብ ፕሮጀክት ታላቅ ስኬት እያስመዘገበ እንደሚገኝም አመልክተዋል። እስከ ሰኔ 30 ቀን 2018 ዓ.ም ድረስ 11 ማዕከላትን ለመክፈት ታቅዶ እየተሰራ ሲሆን እስከ ግንቦት 30 ቀን 2018 ዓ.ም ድረስ 9ኙ ማለትም አራዳ፣ ቦሌ፣ ልደታ፣ ቂርቆስ፣ አዲስ ከተማ፣ ጉለሌ፣ ነፋስ ስልክ ላፍቶ፣ ኮልፌ ቀራኒዮና የካ ሙሉ በሙሉ ወደ አገልግሎት ማስገባት ተችሏል ብለዋል። የአዲስ መሶብ የአንድ ማዕከል ዲጂታል አገልግሎት ዋና ዳይሬክተር ደሳለኝ ተረፈ ኢንጂነር እንደገለጹት ቀሪዎቹ የአቃቂና የለሚኩራ ማዕከላት የግንባታ አፈጻጸማቸው ከ99.5 በመቶ በላይ በመሆኑ በቀጣይ ቀናት ተመርቀው አገልግሎት መጀመር የሚያስችላቸውን ዝግጅትን ተጠናቀዋል። ማዕከላቱ ስራ ከጀመሩበት አጭር ጊዜ ጀምሮ ከ230 ሺህ በላይ ነዋሪዎችን ያስተናገዱ ሲሆን በተደረገው ዳሰሳም የተገልጋዮች እርካታ 99 በመቶ ማድረስ መቻሉንም ገልጸዋል። ይህ ስኬት ሊመዘገብ የቻለው በከተማ አስተዳደሩ ልዩ ድጋፍ፣ የባለሙያ ቅጥር፣ ስልጠናና መሰረታዊ ግብዓቶች ቀድሞ በመሟላታቸው መሆኑንም ጨምረው ጠቅሰዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ቀጠናዊ ሰላምና ደህንነትን በማረጋገጥ በትብብር ላይ የተመሰረተ የጋራ እድገትን እንደሚፈጥር የህዝብ ተወካዮች ምክር ቤት አባልና ምሁር ገለጹ። ኢትዮጵያ ከ3 አስርተ ዓመታት በፊት ከዓለም ጋር የምትገናኝባቸው የብዝሃ ባህር በርና የባህር ዳርቻ መዳረሻ ወደብ ባለቤት እንደነበረች በታሪክ ተሰንዶ ይገኛል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማዲ ሌዚያ እንደገለጹት በኢትዮጵያ የባህር በር ባለቤትነት ላይ የተፈጸመው በደል የሚያስቆጭ ነው ብለዋል። በኢትዮጵያ ሀገራዊ ለውጥ ማግስት የባህር በር ባለቤትነት ጥያቄ መነሳቱም ፈጣን የኢኮኖሚ እድገት፣ የህዝብ ቁጥር ና የደህንነት ስጋቶችን መቀልበስ የሚያስችል ትብብር ከማጎልበት የሚመነጭ መሆኑን ገልጸዋል። ሀገራዊ ለውጡም
ለበርካታ ዓመታት በህዝብ ልብ ተዳፍኖ የቆየውን ታሪካዊ፣ ፍትሐዊ፣ ህጋዊና መልክዓ ምድራዊ የባህር በር ባለቤትነት ግልጸኝነት መፍጠሩን ተናግረዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ሰላማዊ፣ ህጋዊና የጋራ ተጠቃሚነትን መርህን ተከትሎ መቅረቡም በዓለም አቀፍ ቅቡልነትና ምክንያታዊነትን ማግሏቱንም አስረድተዋል። በቀጣይም ቀጠናዊ ደህንነት፣ ዓለም አቀፍ ስምምነቶችን በጥናትና ምርምር ላይ የተመሰረተ የዲፕሎማሲ ድርድር አቅም በማጎልበት ለጥያቄው ምላሽ ማስገኘት እንደሚገባ መክረዋል። ዜጎችም የኢትዮጵያን የባህር በር ባለቤትነት በተለያዩ አማራጮች ለዓለም አቀፉ ማህበረሰብ በማስመዝገብ ብሔራዊ ጥቅምን ማስጠበቅ እንደሚያስፈልግም አንስተዋል። የኢትዮጵያ የባህር በር ባለቤትነት ቀጠናዊ ሰላምና ደህንነትን በማረጋገጥ የጋራ እድገትና ተጠቃሚነትን የሚያረጋግጥ ትብብር እንደሚፈጥርም ጠቅሰዋል። በኢትዮጵያ መከላከያ ኮሌጅ ተመራማሪና መምህር ፕሮፌሰር አየለ በከሪ በበኩላቸው የኢትዮጵያ ጥንታዊ ስልጣኔ ሀያልነት ከነበራት የባህር በር ባለቤትነት ጋር በጥብቅ እየተቆራኘ ነው ብለዋል። የኢትዮጵያ ታሪካዊ፣ ህጋዊ፣ መልክዓ ምድራዊና ተፈጥሯዊ የባህር በር ባለቤትነትም ከቀይ ባህር፣ ገልፍ ኦፍ ኤደንና ህንድ ውቅያኖስ ጋር ጭምር የተሰናሰለ እንደነበርም አስታውሰዋል። ከ3 አስርተ ዓመታት በፊት ተዳፍኖ የነበረው የባህር በር ባለቤትነት ጥያቄ መነሳቱም ኢትዮጵያን ከስልጣኔና ሀያልነቷ የማስታረቅ ብሔራዊ አጀንዳ መሆኑንም ገልጸዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩ። ሰላም።